ይሄ ፕሮግራም የተጀመረው በክረምት የበጎ ፈቃድ አገልግሎት በበጎ ፈቃድ ወጣቶች አስተባባሪነት በተቋሙ ደግሞ ባለቤትነት የተጀመረ የተኪ ወጣቶች ስልጠና ነው። ይህንን መድረክ ከተመለከትን በአጠቃላይ ባህልና ኪነ ጥበብን እንዴት ነው እያሳደግን ያለነው? ባህል ከኪነ ጥበብ ጋር ያላቸው ትስስር ምንድነው የሚመስለው? በአጠቃላይ የኪነ ጥበብ በሀገራችን እንዴት ተጀመረ? መቼ ተጀመረ? በሂደት ለአካባቢያችን የባህልና ኪነ ጥበብ ግንባታ እንደዚሁም ለልማትና ለመልካም አስተዳደር ስራዎቻችን ያለውን አበርክቶ በግልጽ መገንዘብ ብቻ ሳይሆን ለዚህ የሚመጥን ድጋፍ እና ትብብር በማድረግ የበለጠ ይህንን ዘርፍ መደገፍ እንደሚጠበቅብን በግልጽ ያሳየን መድረክ እንደሆነ እንገነዘባለን። ስለዚህ በአጠቃላይ እንደ ሀገር እንደ ኢትዮጵያ የኪነ ጥበብን ጅማሮ ወስደን ከተመለከትን በ20ኛው መቶ ክፍለ ዘመን አጋማሽ አካባቢ በዘመናዊ መንገድ ኪነ ጥበብ በትምህርት ቤትና በትምህርት ዘርፍ ነው የተጀመረው። በሂደት እያደገ እየበለጸገ የመጣ ቅድም እንዳልኳችሁ ኪነ ጥበቡን ከባህላችን ጋር የባህላችንን መዳረሻ ይበልጥ እያሰፋ የሄደ እያጠናከረ የሄደ ዘርፍ ነው ማለት ነው። ስለዚህ ዛሬ እዚህ የምናየው ኪነ ጥበቡን ብቻ ሳይሆን የኪነ ጥበቡንና የባህልን ትስስር ይበልጥ እንዴት ነው እየተከታተልን ያለን? እንዴት ነው እየተመለከትነው ያለን? በቀጣይ እዚህ ቤት ካለ የፖለቲካ አመራር በየደረጃው ካለ የፖለቲካ አመራሮች ምንድነው የሚጠበቀው? ይሄንን ዘርፍ የበለጠ በመደገፍ ይሄንን ዘርፍ የበለጠ በማጠናከር የኛ ኃላፊነት ምንድነው መሆን ያለበት የሚለውን እያንዳንዳችን ወስደን ወደ ራሳችን ወስደን የራሳችን አበርክቶና አስተዋጽኦ እንድናደርግ የቤት ስራ የሚሰጥ እንደሆነ በውል መገንዘብ ጥሩ ነው። ከተመራቂ ወጣቶች አኳያ የጃቢ ጠናድ ወይ ደግሞ የያሬድ የባህል ቡድን በአስተዳደር ምክር ቤቱ የበጀት ድጋፍ እየተጠናከረ የመጣ የወጣቶችን አቅም ከጊዜ ወደ ጊዜ ይበልጥ ያዳበረ ይበልጥ ያሰፋ የመጣ ከባህልና ኪነ ጥበብ ቡድን ባለፈ የወረዳችን የልማትና የመልካም አስተዳደር ስራዎች ከጎን ሆኖ እየደገፈ የመጣ እያጠናከረን የመጣ አንድ የልማት አቅማችን ነው ማለት ነው። ስለዚህ ለእናንተ አሁንም በድጋሜ ከፍ ያለ ምስጋና እንድትሰጡልኝ እጠይቃለሁ ማለት ነው። ስለሆነ የዛሬ ተተኪ ወጣቶች ቅድም ወንድሜ እንዳነሳው በአንድ በኩል በዚህ ዘርፍ እና በዚህ ወረዳ ይበልጥ አቅም ሆናችሁ አስቀድመው ይሄንን ዘርፍ ከጀመሩ ይሄንን ስራ ከጀመሩ እህት ወንድሞቻችሁ ጋር ተጠናክራችሁ እንድትቀጥሉ፣ በሌላ መንገድ ደግሞ ከኛ አካባቢም ጭምር ወጣ ባለ መንገድ ከጠባቂነትም ጭምር ወጥተን ይሄንን ስልጣን አንድ አቅም ተጠቅመን በተቻለ መጠን የኛን አቅም የወረዳችንን ክፍተት ተጠቅመን እናንተን ለማሳተፍ ጥረት እናደርግ ነው የሚሆነው በወረዳው አቅም ልክ ማለት ነው። ከዚህ ባለፈ ደግሞ ከመካከላችን የምዕራብ ጎጃም ዞን ባህል ቱሪዝም መምሪያ ስላሉ እነዚህ ልጆች ሰልጥነው የሚበተኑ ሳይሆኑ በሰለጠኑበት ልክ ያገኙትን እውቀት ያገኙትን ክህሎት ይበልጥ እያሳደጉ ይበልጥ እያዳበሩ ከኛ አካባቢ ብቻ ሳይገደቡ በሌሎች አካባቢዎችም ጭምር እየተሰማሩ አቅማቸውን የበለጠ ለህዝብ እንዲያደርሱ ዛሬ የምናያቸው ብቻ ሳይሆን ነገ ከነገ በኋላ አድገው በልጽገው የአካባቢያችን ወግ ባህል እና የኪነ ጥበቡን አሳድገው ከአካባቢያችን ባለፈ በዘለለ የሀገር ልጆች የሀገር አለኝታዎች እንዲሆኑ ሁላችንም መደገፍ ያለብን እንደሆነ ለማሳሰብ ፈልጌ ነው። በአጠቃላይ ለዚህ የምረቃ በዓል በመድረሳችሁ የተሰማኝን ልባዊ ክብር በድጋሜ ለመግለጽ ፈልጋለሁ። እንኳን ደስ አላችሁ።